እስከዛሬ ያላረፍኩም ነበር ከዚህ በኋላ ግን አርፋለሁ ማዘርዬ አይሆንም ክቧ ሰው ልጅ ሲያረጅ ካልተንቀሳቀሰ ይደይማል ብላኛለች እኔ ደግሞ የልጅ ልጅ ላሳዩት ፈልጋለሁ ስለዚህ መንቀሳቀስ አለበት ከልብሽ ነው ግን ሰራተኛ አይቀጠርም እኔ ልሞት ማዘርዬ ምንም አያስፈልግም ምን ነው ፈገግ ብላችሁ ተቀበሏት እንጂ ጠላት እኮ አይደለም ይዤ መጣው ሰራተኛ ነው አረ ፈገግማ ይሄ ነው ቤቱ ሽሮ ተስፈላሽ እየሆነች ነው እንዴ የቤቱ ግል ይነገራት ይገባል እንደው ቤቱ ሲሰፋ ጊዜ አደባባይ መሰላት እንዴ ማዘርዬ እንዳያስቡ እኔ በደም አድርጌ ህጉን እነግራታለሁ እኔ ትጄ እርሶማ ታማዋል ይመመኛ ያመመኝስ እንደው በእጆቼ ነው ማወራው ይራፉ ብዬ ነው እንጂ በዛ ላይ ቤትም በቤቷ እኔ በኔ ያምራል ማዘዙ ነው እሺ መልትያት ነው እሺ እኔ ምን እንደምላት አላውቅም እሳቸው ያዘዙኝ ግን እላታለሁ እዚህ ቤት ግን እኔ ባለቤት መሆኔ የቤትም መቤት መሆኔ እንዲታወቅልኝ ይፈልጋለሁ ድንግዳ በመጣ ቁጥር እኮ ልጅ እኮ ነው መስላቸው እስከመቼ እንዴ የቤቴን ህግ ማወቅ አለባት ህጉን መናገር ያለበት ሰው ህጉን ያወጣው ነው እዚህ ቤት ደግሞ እመቤትም ሆንክ ባሪያ ከህግ በታች ነው ህጉ ደግሞ እኔው ራሴው ነኝ ቀላል ነው ቁርስ ላይ እንደዚህ ሽሮ አትስሪ እቃ ጠቢ ቤቱን አጽጂ ማዘዝ ብቻ አይደለም ዋናው መምራት ነው ለሱ ደግሞ እኔ ከበቂ በላይ ነኝ ማዘር እርሶ ታሟል ራስዎትን ያስታሙ በዛ ላይ ከከበደኝ ደግሞ መጥቼ ጠይቆታለሁ እንደዚህ ከሆነ ደግሞ ሁለታችንም አንሰጣትም ይቅራ እንዴ ለምን ቤቱ ላይ አጨፍርበትም አንቺ እኮ ድሮም እንደ ልቡ ነሽ እትዬ ግድ የለሽ አይደል እንደ ሰፈሩ ሰው ሁሉ የሚልሽ ወይ ማዘር እንደዚህ ጦራት አይወጡ ቃላቶችን ግን ከየት ነው የሚያመጧቸው እንቺ ልሸውጂኝ ሶስቴ ብትፈጠሪ እኔን አሸውጂኝም ተረቃቁ ማዘር እኔ እኮ ተናደው አይ በቃ ዘዣት የሚሉኝ መስሎኝ ነው እንጂ መቼስ ቤቱ ላይ እንድጨፍር ፈልጌ አይደለም ይሄ ምን ሳይኮሎጂ የሚሉት ጨዋታ ልትጫወቺ ነው የፉክክር ቤት እንደተደፈረ ነው ጎሽ ለልጇ ስትል ተወጋች አሉ ልጄ ደግሞ በሚስቱ አስደፈረኝ ሚስቱ ደግሞ በሰራተኛ ልታስደፍረኝ አሁንስ ያቆራጡ ባሌ ናፈቀኝ እንባም ቦጣሺ ቱቤላ ብርድልሽ ገላጋይ ገላጋይ ግሎ እንደሰርሽ ቱበይ 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 ቱቤላ ብርድልሽ ገላጋይ ገላጋይ ግሎ እንደሰርሽ ሰብሰብ ቱበይ 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 እንባም ቦጣሺ ቱቤላ ብርድልሽ ገላጋይ ገላጋይ ግሎ እንደሰርሽ ዛሬ አንላቀቅም እንደ ቤት እመቤትነቴ መከበር ነበረብኝ ሲጀመር እዚህ ቤት እኮ ሁለት የቤት እመቤት ነው ያለው አንዱ ህጋዊ አንዱ ህገወጥ እኔ ጨዋ ስለሆንኩኝ ነው እንጂ ህገወጡ መፍረስ ነበረበት ይኸውልሽ ሰላም እኔ በቤቴ ሰላም እፈልጋለሁ ስልክ ጮሆ ማውራት በፍጹም አይፈቀድም በዚህ ላይ ማሽካካት መስፈን አይፈቀድም እሺ ወንድሜ እኮ ነው ጆሮን ስለሚያመው ነው ታዲያ እኮ ምን ችግር አለው በጽሁፍ እኮ መላላክ ይቻላል የኔ እናት እሺ እንደዛ አደርጋለሁ ሌላው ደግሞ ከጎረቤት ጋራ መግባባት አልፈልግም መግባባት አይፈልጉም እኔማ መግባባት ፈልጋለሁ ከጎረቤቶች ጋር አንቺ ነሽ መግባባት የሌለብሽ ምግብ ስትሰሪ ዘይት አታብዢ ጨው መጨመር እንኳን ቢያስፈልግሽ እኔን አሳይተሽ ግን እኮ ማዘር እኔ ስናገር ንግግር ማቋረጥ አይፈቀድም ስጨርስ ብቻ ነው በመብራትና ውሃ ተዝናንተሽ ስራ ሳሰሪ እንዳታሳደሪ በጊዜ ሰሪ ሁለቱንም እንዳታምኛቸው እኔም ብቻ አመኚኝ ሄሎ ምን አልከኝ
ስሚ፣ እዚህ ቤት ስትመጪ ምን እንዳሉሽ አላውቅም፣ ግን አንድ ማወቅ ያለብሽ ነገር እኔ የዚህ ቤት እመቤት መሆኔን ነው። ምን እንደዚህ ታይኛለሽ? ስለተመችኝ ትናንት እዩ ነግሮኛል። ኧረ እዩዬ ነግሮሻል? ኦ እንደዛ ከሆነ እኔን መታዘዝ እንዳለብሽ ታውቂያለሽ ማለት ነው። እዚህ ቤት አዛዦች በዛችሁ። ትናንትና እዩ አስጠንቅቆኛል፣ ቅድም ደግሞ ማዘር፣ አሁን ደግሞ አንቺ። ይኸውልሽ ትእዛዝሽ ግልጽ ከሆነ ችግር የለውም። ግልጽ ካልሆነልሽ በደንብ ማስረዳሻል። በአንዴ ብዙ ስራ መስራት አይመቸኝም። ስለዚህ ጥሩ ስራ ለመስራት አንድ ነገር ብታዥ። እውነትሽ ነው። ለነገሩ ይህን ካደረግሽ ተስማምተናል፣ ጥሩ ስራ መስራት እንችላለን። መመሪያ እየሰጠችኝ እንደሆነ የገባኝ በኋላ ነው። ለካስ በጣም ትውስ ሰው ነኝ። እንዲህ እኮ አልነበርኩም። ማዘር ናቸው ያኮላሹኝ። ስሚ፣ ምንም ነገር ስትፈልጊ እዚህ ቤት ውስጥ መጀመሪያ እኔ ልጠይቅሽ እሺ? ቤት ውስጥ ያሉትን እቃዎች እኔ ነኝ የማውቀው ብለውኛል ማዘር። ቢሆንም እሳቸውን ብቻ መጠየቅ የለብሽም። ለእኔም እድል ስጭኝ፣ እኔም አውቃለሁ። እሺ። ድንች ጥብስ መስራት ትችያለሽ? አዎ በጣም ነው የምወደው። ሌላ ምን መመሪያ ልስጥሽ? ቆይ አስቤ እነግርሻለሁ። ቆይ ማን ብዬ ነው የምጠራሽ? እትዬ ልበልሽ? በስመ አብ። ኤደን ነው ስሜ። ኤዱ ብለሽ ጥሪ። እሺ ኤደን። ኤዱ ከአሁኑ ትእዛዝ አሰሚ። አይ ምራቴ ነይ። ከሰላም ጋር ተግባብተናል። ከእሳቸው በላይ እኔን እንድትሰማኝ ለማድረግ ትንሽ ነው የቀረኝ። እድሜ ለምራት የሚመጣብኝ ሰው የለም። እንደው ከመጡም ደግሞ አጉል ቀረቤታ እንድትቀርቢ አልፈልግም። እሺ ያልኩት እኮ ቅድም። እሷ ደግሞ ልዘዝሽ ማለቱ አይቀርም ብለኛለች። ልጅ ስለሆነች አትፍረጅባት። ከመታዘዝሽ በፊት ግን ለእኔ ንገሪ። ባታጠናም የኮሌጅ ተማሪ ናት፣ እንድትጨነቅ አልፈልግም። እሺ ነግሮታል። ብታዝሽም ስሚያት፣ ግን እኔ ሳልሰማ ምንም ነገር እንዳታደርጊ። ስለ ስራም ስለ ግዥም ምንም ስለማታውቅ ሁሉን ነገር ከኔ ጋር ነው መጨረስ ያለብሽ። እሺ? እሺ። አልሰማትም። ማናት ትስሚያታለሽ? የምታዝሽን ስሚ፣ ግን ጥፋት ከመድረሱ በፊት እንድጠነቀቅ ለእኔ ንገሪ። ጥፋት ታበዛለች። ማናለሽ አንቺ? ችግር አለብሽ እንዴ? እሷ እንዳትጎዳ ብዬ ነው ይሄን የነገርኩሽ። እሺ። በቤቴ ነፃ እንለጣ። መናገር የነበረብኝ ወይ ሳሎን ወይ ኪችን ነበር። በቃ እንደ ጃንሆይ ተሰድጄ ቤቴ ልምራ። ማዘርዬ አንድ ጥያቄ ልጠይቃት። ዘመናዊ መመሪያ ላርግላት ብዬ ነው። ጠይቂያት። ነይ ቁጭ በይ፣ አትፍሪ፣ ቁጭ በይ። እሺ፣ በመጀመሪያ ሰራተኛ ለመሆኑ ምን አነሳሳሽ? ያው የኑሮ ጉዳይ ነው፣ ፈልጊው አይደለም። ይኸውልሽ እናቴ ምን ትላለች መሰለሽ? ለስራ ፍላጎት የሌለው ሰው መጨረሻ ላይ ልብ አድርቅ ነው የሚሆነው ትላለች። ይሄ ደግሞ የእሳቸው ፌቨራይት ስድባቸው ነው። ያው ወደፊት ቀስ እያልሽ ትለምጂዋለሽ፣ ተዘጋጂ። እኔ የተሰጠኝን ስራ በአግባቡ ነው የምወጣው። ይበቃሻል፣ ይኸውልሽ ይበቃሻል። በይ እስኪ እኛ ብቻ ተናገርን እናቴ፣ አንቺስ ምን ትያለሽ? እኔ መታዘዝ አልወድም ማዘር። ጉድ ፈላ። ማዘርን የሚቀናቀን ሰው ተገኘ። አንድ ቀን የእጃቸውን ያገኛሉ ብዬ አስብ ነበር። ይሄው እንግዲህ ዛሬ ነው ማለት ነው። እኔ ለማለት የፈለግኩት ኃላፊነት ስጡኝና በራሴ መንገድ ልስራ። ሰላም ነኝ ብለሽ አዘናጋሽኝ አይደል? እሱማ ልክ ነው፣ ስሜ ሰላም ነው። ስምሽ ማይጠፋኝ። ይኸውልሽ እኔ ማዘዝ እወዳለሁ። እሷም እንዳቅሜቴ ማዘዙ አይቀርም። ማትሰሪ ከሆነ ግን ዳይ። ምንም ማሰብ አያስፈልግም። ካልታዘሽ ዳይ። እሺ ይቀበላለሁ። እሺ ካልሽ ደግሞ ቶሎ ወደ ስራ ግቢ። ምን ታይኛለሽ? ያለ ጥርጥር ሳድግ ግን እንደሳቸው ነው የምሆነው። ሰላም፣ ይሄ ልብስ ልበሹ። የማዘር ልብስ? አዎ፣ ከዚህ በኋላ የስራ ልብስሽ ነው፣ ልበሹ። ማዘር ግን ፈቅደዋል? ችግር የለም ፈቅደዋል። ማዘር እኮ በጣም እኮ ነው የሚወዱሽ።
ስታስፈሪ የምርም ማዘርም መሰልሽ። አስፈራለሁ እንዴ? በጣም በሉ ምንም ወሬ አያስፈልግም። ዳይ ወደ ስራ። እሺ ማዘርዬ። እንዴ ማዘርዬ ስራ ጨርሰናል። የማን ልብስ ነው የለበሽው? የእርሶን ልብስ ነው የለበስኩት። እርሶን መሰልኩ አይደለ? ዳይ ወደ ስራ። ሂጂ ጃንቺ ሂጂ። መጣው። ማዘርዬ ስራ ፈታሁኝ እኮ። አንቺ ዛሬ እዚህ እንዳላይሽ ወደዚህ እንዳትመጪ፣ እዛው ኪችን ተቀመጪ። ቆይ ይሄ ልብስን የደበሩት? መልስ አትስጭኝ እኮ ነው የምልሽ። አንቺ ሂጂ ግቢ። ሂጂ መጣሁ እዛው። በዚህ ልብስ ማዘር በጣም ነው የጠመዱኝ። አውልቋለሁ። እንዳታውልቂው። አውልቋለሁ፣ አልፈልግም። የዚህ ቤት በቃ የቤት መቤት አይከበርም ማለት ነው። እንዳታውልቂው። እናትና ልጅ የት ሄደው ነው? ማዘር መኝታ ቤት ናቸው። ቆዩ ከገቡ? ሄጅ የሚሉትን ሰምቼ ልንገርሽ። ማን እንደዛ አለሽ? እንደዛ ስትይ እንዳልሰማሽ። ባለፈው ሰምተሽ ንገረኝ አላልሽኝም እንዴ? አንቺ አትዋሺ፣ እኔ አላልኩሽም። እሺ ያልሽኝ መስሎኝ ነው። ይቅርታ። መጣሁ። የት ልትሄጂ ነው? እነሱ ጋር እንዳትሄጂ። ኧረ አይደለም፣ ለስራ ነው። ምንድን ነው? ኤዱን ትሰማ አልፈልግም። እሱንማ ትስማ፣ ሚስት ናት። ጉድን ትስማ፣ ንገራት። ቆይ እስከ ዛሬ ድረስ ምን አገባት አልነበር እንዴ የምትዩ? አሁን ምን ተገኝቶ ነው? ጦሱ ለእሷም ተርፏል እኮ እንዴ። እኔማ የሰፈሩ ሰው ሁሉ ቢሰማ ደስ ይለኝ ነበር። አታንኳኪም እንዴ? አንኳኩቻለሁ። አንኳኩታለች። መልስ ስላልጠበቀች ነው። መልስ ካልጠበቀች ማንኳኳት ምን ይሰራል? ዘው ብላ አትገባም እንዴ? እንደዚህ ማዘር ሳይንኳኳ አይገባም ስላሉ ነው እንጂማ ለእኔም ስራ ቀለለልኝ። እና ለስራ አይ ትንሽ ወሬ ይዘናል። ንገራት፣ መስማት አለባት። ባባባ ሞት ይሸሻለሁ። ማሺ በይኝ በቃ። እኔ ኤዱ እንድትጨነቅ አልፈልግም። ይሄ እኮ የእሷ ብቻ ሳይሆን የሁላችንም ውርደት ነው። እኔን እኮ ነው የሚጎዳኝ። እናንተ ምን ይነካችኋል እንዴ? እያወራን ነው አልኩሽ አይደል እንዴ? አይ ተራ ወሬ ነው ስላላችሁ ነው እንጂማ አይደለም። በጣም ትልቅ ቁም ነገር ነው። ሂጂ። እሺ ይቅርታ። ጉድ ነው። ወይኔ እያሱ። እሺ ለስራ ገብቼ የሰማሁትን ነገር ልንገርሽ። አልፈልግም። ወሬ አታመላልሽ። ቆይ እስቲ ምንድነው እስቲ የሚያወሩት? ንገሪ። ስለማን ነው የሚያወሩት? እያሱ እናንተን አይጎዳም እኔን ነው የሚጎዳው ሲል ማዘር ተዋረድን ሲሉ ነበር። እዚህ ቤት ግን እሱ ተጎድቶ እኛ ለመጎዳት እንችላለን? እኔ አላቅም። ወደ ስራሽ ግቢ። ደግሞ ምንም አልነገርሽኝም። አዩት ማሚ እስቲ ይት እንዴት እንደሚሆን ይት እንዴት እንደሚያደርጉ አስቀም። አሁን ይሄ ነው የሚያስቀሽ። አንቺ ደግሞ ይሄ እንዲህ የሚለው ነው ታዲያ ምን ይሄ መወላገዱ ነው እያሳቀሽ ያለው? ስራሽን ጨረሽ? ትንሽ ራሴን አሞኛል። ልቀባሽና ኪኒን ይዘሽልኝ ትመጫለሽ። በጣም ነው የሚያምረው ደግሞ ይኸውልሽ፣ ውድ ነው። ቶሎ ስራ እንዳሰሪበት ይለቀብሽ እና እረፍት ልውጣ እና ታዲያ ልታከስሪ ነው? ማዘር ልጅቷን ስራ እንዳሰራ ስንፍና እያስተማርሻት ነው? ኧረ ነቆራ ዴ ማዘር፣ እንዴት ነው ሰውን አለመቻል የሚያስተምረው? ያው ቀለም ውድ ስለሆነ ነው። እና ታዲያ ውድ ከሆነ ቀብኛ አላለችሽ? ለምን ቀባሻት? ጥፍሯ ስለሚያምር ነው። ስለሚያምር እንዲያስጠላ ነው የምትቀቢያት? እንዳንቺ ስራ ፈት ሆና ቤት ውስጥ እንድትጎለት ነው እንጂ አይደለም። ሌላ ጥሩ አይሆንም። በዚህ ደግሞ ጊዜ ልትገሉ ነው። ግን እኮ ማዘር ረፍት ላይ ነበረች። እረፍት ነሽ እንዴ? አልነገርኩትም እንጂ እንደዛ ነገር ማለቴ እረፍት ነገር። ስራ ጨርሰሽ መሆኑ ነው? የእረፍት ሰዓት ለራስሽ አውጥተሽ ነው? ኤዱ ናት ያወጣችልኝ። መጠርጠሩስ እሷማ ለዚህ ምን ይሳናታል ብለሽ ነው? ስራ ለመስራት ገንዘብ ማባከን፣ ሰው ማናደር ትችልበታለች እሷ። አረ ማዘር እንደዚህ ተኮሳትረው እኮ ሲናገሩ የእውነት ነው የሚመስለው። እሺ ባለ እረፍቷ እና መቼ ነው እረፍትሽ? ያው አንድ ሰዓት ሰርቼ 30 ደቂቃ አርፋለሁ። ተሳስተሻል እንዳይሉኝ ብቻ። አይ አይደለም።
እንደው 30 ደቂቃውም ካነሳት ብዬ እኮ ነው። እና 1 ሰዓት አርፋ 1 ሰዓት ትስራ? አረ ይበዛባታል። አይበዛም? ታዲያ አዝነሽላት ከሆነ ለምን አብረሻ አታሰሪም? እሷ እየተከፈላት እኔ ሳይከፈለኝ እንዴት ሰራለሁ ልላቸው ነበር፣ ግን ደግሞ ግጭታችንን እንዳያከሩት ብዬ ተኩት። ይሄኔ እንዴት ሳይከፈለኝ እሰራለሁ ብላ ታስብ ይሆናል። እርግጠኛ ነኝ ከዚህ የተሻለ አታስብ። ራሷን ስላመማት ነው እንጂ ታግዘኝ ነበር። ራሴ ቁርጥ ይበል፣ ሶሪ አፌ ቁርጥ ይበልልሽ። አልተሳሳትሽም እኮ ለምን ሶሪ ትያለሽ? ራሴ ቁርጥ ይበል ማዘር ራሴ እንዳጠፋ እየበረታቱኝ ነው እንዴ? ጃንቺ እዛ የተዘፈዘፈውን ዕቃ ውጪ። ምን ትገለፈጣለች? ሰላም ማዘር ከቅድም በኋላ ናገሩሽ? አልነገሩኝ። ውይ እሳቸው ግን በቃ ነገር ከያዙ አይለቁማ። እኛም እኮ ረፍቱን አበዛ ነው። ምንድን ነው ያበዛ ነው? ምንም አላበዛ ነው። የምንሰራው እኮ ለመኖር ነው እንጂ ለመስራት አይደለም የምንኖረው። ይሄ ነው የሚታጠብልሽ? አዎ። አላመንሽበትም? አይ ያው ፈርተሻቸው ነው ተደብቀሽ ምታዥ? ምን ማን ነው እኔ የምፈራው? የልትሄጂ ነው? ላጥብ። ሂጂ አትክልቱን ቅድሚያ ጠጪ። መጀመሪያ ልብሱን ባጥብ አይሻልም? እሺ መጀመሪያ አትክልቱን አስቀድም። ማጠብ ጨርሰሽ ነው? ማዘር አትክልቱን ማጠጣት ይቀድማል ብለውኝ ነው። ምን ስለሆነ ከኔ ልብስ የሚቀድመው? የኔ ልብስ ቀድመሽ ጠቢያውን። እሺ እሱን ለማዘር ትነግሪያቸዋለሽ? ለምንድን ነው የምነግራቸው? ቆይ አንቺ ለምን የምትፈሪያቸው? አባርሻለሁ ብለውሻል እንዴ? ኧረ አላሉኝም። ታዲያ ለምንድን ነው የማሰሚው? እያወቅሽ እሳቸው ትልቅ ሰው ናቸው። ስለዚህ አንቺ እንድትሰሚኝ እኔ ማርጀት አለብኝ። እኚህ ሴትዮማ ትልቅነታቸውን ተጠቅመው ነው የሚንቁኝ። አሁን ቀድመሽ ልብሴን ጠቢ። ኤዱዬ ይሄን ስጨርስ አጥብልሻለሁ። አያቆይም እኮ። ሰላም አንቺ አልገባሽም። እሳቸው ይሄን ስጨርሽ ሌላ ያዙሻል። እኔ ስጀመር ከአንቺ ጋር ቆሜ ለምን እንደምጨቃጨቅ ራሱ አላውቅም። እሳቸውን ሄጄ አላናግራቸው? ኤዱ አትሂጂ። ለምን? አዝነሽላቸው እንዳይሆን። ለእሳቸው አይደለም። አይ ለእኔ ነው ያዘንሽው። አቤት። እስቲ በእናትሽ ራሴን አሞኛል እንዳይነግርሽ። ቆይ የልትሄጂ ነው? መድኃኒት ገዝቼ ልመጣ ነበር። ረስቸው ነው እናቴ። እኔ ቡና ፊልኝ። አሁን ምን ነው? አይ እሺ ለማለት ነው። ምን እየሆንሽ ነው? ቡና እያፈላሁ። በዚህ ፍጥነት ገዝተሽልኝ መተሽ ነው? አልገዛሽውም? አይገርምም? ይሄ ቀርማል ብዬ ይሄን ጀመርኩ። ቶሎ ገዛልሻለሁ። አይሆንም፣ ገዝተሽልኝ ነይ። አይዞሽ ቶሎ ያልቃል። አያልቅም። አቦላ ጠጥተሽ ልትሄጂ ነው? ስኳር ላምጣ። ሰላም ከደወለች ቤቱ ሰላም አይደለም ማለት ነው። አሎ ሄሎ እዩ። ምን ነው ሰላም አይደለም? ተጋጫችሁ እንዴ? እሱማ የተለመደ ነው። የዛሬው ለየት የሚያደርገው አንተን ይመለከታል። ማለት ምን ተፈጠረ? አይ ሰራተኛ ይቀጠር እያሉ ነው። የሳኩት ኃይሉን ብዬ አይደለም። ሰላም ይህንን አጋጣሚ ተጠቅማ ሌላ ሰራተኛ ይጨመርልኝ እንደምትል አስቤ ነው። ለምሳሌ ሁሉም ሰው ባገኘው አጋጣሚ የራሱን ጥቅም ነው የሚያስጠብቀው። እንዴ ታዲያ ደውይልኝ ሳልላት ደውላ ይሄን የነገረችኝ በጤና ነው? እኔ የምለው ስራው ከበደሽ እንዴ? ሀሳቡን ያመጣው መስሎክ ነው? አይ ሀሳቡን ያነሳሽው እንኳን አንቺ እንዳልሆንሽ አውቃለሁ። ሰራተኛ እንዲቀጠር አልፈልግም። እኔ እበቃለሁ። እኔ መች ይቀጠራል አልኩኝ? ያው እነሱ የሚሉህን ስለምትሰማ ያስገድዱሃል ብዬ ነው። እንዴ እኔ እነሱ ያሉኝን እስማማለሁ። ቅር እንዳይልህና የምታጣላችሁ አንተ ትመስለኛለህ ፊት እየሰጣቸው። ቆይ በምንድን ነው የተጋጩት? እኔ ለማዘዝ እየተፎካከሩ። እያወራን ያለ ነው ስለ ሚስቴና ስለ እናቴ ነው። ይቅርታዩ ቅር እንዳይልህና። ቅር ይለኛል። ይኸውልሽ ቅድምም ቅር ብሎኝ ነበር። እንደውም እኔ እድሉን ብትሰጠኝና ባስተካክላቸው። እኔ አያቃተኝም። ቆይ
ቤቱን ከማስተካከል አልፈሽ ነው የእነሱን ግጭት የምታስተካክዩ? አንተ እሺ በለኝ እንጂ ካልተወጣሁት እኔ እቀጣለሁ። አደራ ግን እንዳትመቻቸው እሺ? አመሰግናለሁ። ለዚህ ተጨማሪ ክፍያ ምናምን ነገር ግን እንዳታስብ እሺ። እርስዎ ግን ቅድም ቡና አልጠጡ? ኧረ ጠጥቻለሁ። ታዲያ ድጋሚ አሁን ምንድን ነው? ቡና ሲበዛ ልብ ያደርቃል ይባላል። ልቤን ያደረቀኝ ሰው ነው ቡና አድርቆኝ አያውቅም። ማን ነው እሱ? እኔ ነኝ። ማበዱን ያወቀ እብድ አንቺን አየሁ። አሁን ምን አለበት ገዝታልኝ ብትመጣ ምን ችግር አለው? እኔ በህመም ልሰቃይ? ለምን ትሰቃያለሽ? ራስሽ ገዝተሽ አትመጭም እኔ እንዴ? ድሮ አንቺ አይደልሽ እኔ ገዝተሽ የምትመጭው? መንገድ ላይ ያሉት ዱርዮች አያሳልፉኝ። እውነቴን ነው። ተሰብስበው ሲያሽካኩ እንዴት እንደሚያሳፍሩ እያዩኝ ሲስቁማ እግሬ ቄጤማ ነው የሚሆነው። ደግሞ ኮንፊደንስ ስለሌለሽ ነው ምናምን እንዳትለኝ። አንተ ራሱ ስትሄድ ቢስቁብህ ኮንፊደንስ ነው የሚተን ነው። ኪኪኪ ሲሉ እንዴት እንደሚያበሳጩ። እሺ በጸባይ ገዝታልኝ ትምጣ። እየተቆጣሽ በጸባይ አለ? ኧረ እኔ ለራሴ ነው ጫጭኖኛል። ቡናውን ታፍለ። ከተጫጫኖት ምን ይሰራሉ? መንቃት አያስፈልጎትም። ይግቡና ይተኙ። በቀኑ ምን መጣና በቀኑ ተኛለሁ። እሺ አሁን ተነሽና ግዢልኝ። ቁጭ በይ አንቺ። ተነሽ ግዢልኝ። ቁጭ በይ አንቺ። ተነሽ ግዢልኝ። ቁጭ በይ ብዬሻለሁ። ተነሺ። ቁጭ በይና ቅጂ። እንዴ አወላቀጥሽ ልትሄጂ ነው? ቁጭ በይ። እሺ ተውታ ያስጨንቋት፣ እራሷ ትምረጥ። መጀመሪያ እኮ ያዘዘችኝ ኤዱ ናት። እርሶ ቡና ሱስ ስላለቦት? አይ ዝም በይ። ምን የቡና ሱስ ምናምን እንዲያሽ ተቀባጠረች። መጀመሪያ ጀመርሽውን ጨርሽና ሄደሽ ክኒኑ ትገዥላታለሽ። የጀመርሽው ነው ማለቅ ያለበት። ገና መድኃኒት ለመግዛት እንደገና። እንዴ በምን ፍጥነት ነው ጥያቄውን ያስተካከሉት? እርሶ ግን የማትሪክ ፈተና ቢያወጡ ያዋጡታል። እሺ አሁን አንቺ በቅንነት ፍረጂ። ይቅርታ እናንተ እስክትስማሙ ካልደበራችሁ ነው ትንሽ ዘና ልበል። እንዴት? ቁጭ ብድግ ያልኩበት ወገቤን አሞኝ ነው። መሀላቸው ቁጭ ካልኩ በኋላማ ማዘርን ተነሱ ቡናዎትን አፍሉ፣ ኤዱንም ሂጂ መድኃኒትሽን ግዢ ልላችሁልና ድፍረቱ ከየት ይምጣ? ማዘር ግን ውይ እንዴት እንደሚያስፈሩ። አንቺና እኔ እሳትና ጭድ ነን። መቼም እሳቱ እርሶ ኖት። እኔ አሁን የመጣሁት እኔና እርሶ ላይ የተነሳ የጋራ ጠላት አለን፣ ተባብረን እናጥፋው ልሎት ነው። በስለሻል ማለት ነው። ጥሩ በይኔ አሁን የጋራ ጠላታችንን ስነ ስርዓት እናሲዝ። ተነሽ አንቺ። ምን እየሆንሽ ነው? እንደዚህ አይደረግም። ስለምንወድሽ ነው እንጂ ሁለታችንም ተናደንብሻል። ቆይ 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 ቆይ፣ መጀመሪያ ግን መድኃኒቴን ገዝተሽ ነይ። ማን ያለው? መጀመሪያ ቡናውን አፍይ። ይቅርታ ማዘር። ሁለተኛ ግን እንዳይደገምሽ እሺ? እንዳይደገምሽ። እሺ እንዴት ናቸው? ውሸታቸውን ነው፣ አይጠላሉ። እንዴት? እየተጫወቱብን ነው። ላስቆማቸው ስር ተባብሮ ተቆጡ። አየሽ አይደል? ልክ ነበርኩ። ያለ ምክንያት እኮ ችላ አላልኳቸው። ዊዊዊ አደገኛ አማትና ምራት ናቸው። እሺ አሁን ተስማምተዋል? እንዴት ናቸው? ሰው መሀላቸው ሲገባ ነብር ይሆናሉ እንጂ አሁንም ተኳርፈዋል። አንቺን እኮ አንቺ አሰሚም እንዴ? ማዘር ይቅርታ። ምን ሆነሻል? ምንም ትንሽ ተናድጄ ነው። በማን? ያ የሚያስቀው ሳሚ 6 ኪሎ አወቁት። ከሰው ተደባድቦ ሆስፒታል ገብቷል አሉ። ወይ እግዚአብሔር ይማረው። አሜን ማዘር። እና አሁን ስራ ሰሪም እንዴ? አይ ትንሽ ልረጋጋ ብዬ ነው። ድንጋጤው አለቀቀኝም። ወይ እኔ እናትዬ ሄደሽ ተጠይቂው። ማየ ልጠይቀው እንዴ? ተጠይቂው። ባንቺ ሂጂ ስራሽን ሰሪ። ሂጂ ሰርከሰከሰው። ምን እቺ አሁን ደግሞ ሂጂና ዘይቱን ገዝተሽ ነይ። አሁን ዲናችን አሁን ነው። እሺ ምንሽ ደግሞ አንቺ? ምንም። ታያት እባክሽ።
ስራ ስላልበዛባት ትርኪ ምርኪ ሆናል የምታስበው። ምን ሆነሽ ነው? ተናገሪ። የጎረቤታችን አዲስ ተጋቢዎች ምን ሆኑ? ምናልባት ሄዳችሁ መጠየቅ ካለባችሁ ብዬ ነው። አማትና ምራት ተጣልተው የተጨቃጨቁ ሰው ተሰብስቧል። ማዘር የሄዱ እንጂ እርሶ ካላስታረቁ ማን ያስታርቃል? እነ ማዘር እንዲያስታርቁ ይላኳቸው ለተንኮል አይደለም። የግድ ሳሚ 6 ኪሎ መጠየቅ አለብኝ። እሱ ታሞ ስራ መስራት የማይታሰብ ነገር ነው። ሳሚ 6 ኪሎ እነ ማዘር እንደሚያስቡት ግን አልወደውም። ግን ደግሞ ያስቀኛል። ሰው የሚያስቀውን ሰው ሲጎዳ እንዴት ሄዶ ሆስፒታል አይጠይቀውም? እኔ ሲበላም ሲጠጣም ሲናገርም ያስቀኛል። አንድ እህቱ ሞታ ቀብር ላይ እያለቀሰ ሲያሳይ ሳምንቱን ሙሉ ስስቅ ማዘር ያበርኩ መስሏቸው ነበር። እብድ እስክትመስል ድረስ የሚያስቅ ሰው ኬት ይገኛል? ምን ሆነሻል? በቃ ትበሳጭ ራስሽን አትኩጂ። ወይኔ ሰላም፣ በቃ ይድናል እንዴ? እኔ እንደውም እንዲሞት ነው የምፈልገው። ለምን? ይኸው እዚህ ጋር ለሴት ብሎ ተደባድቦ ሆስፒታል ገብቷል አሉ። ምን ያልከሰክሷል? እንኳን እንደበደቡት። ቆይ አንቺ እንደዚህ የሚያደርግሽ ቅናት ነው? ቀንቻ አይደለም። ምን ያልከሰክሷል? አርፎ ቲክቶኩን አይሰራም እና ለፍቅረኛው ብሎ ተጣልቶ ነው? ፍቅረኛ የለውም። አንቺ በምን አወቅሽ? ቢኖሩ ያሳየን ነበር። ልክ ነሽ። ሸውዶናል እንዴ? እንደው በሞተ። ቆይ አንቺ ለምን ተናደድሽ? ወድጆ መስሎሽ ነው? አስመሳይነቱ አናዱኝ ነው። አይ እኔ እንደዛ አላልኩም፣ አትርገሚውን ያልኩት። እንደውም እኔ ካሁን በኋላ የእሱን ነገር ምንም አለ። ኤዱዬ በጣም ደስ ብሎኛል። ለምን? ሳሚ ምን ሆነ? ሞተ? አረ ለምን ይሞት? በሴትም አልተጣሉም፣ አልተደበደበም፣ ሆስፒታልም አልገባም። ፕራንክ ነው አሉ እና ምንም አልተጎዳም። እንኳን ደስ አለሽ። አሁን የደስታ ሙሉ ላይ አይደለሁም። በቃ ተይኝ። ምን አይነቷ ናት? ሰው አዝኖ ትገለፍጣለች። የወር አበባዬ ሲመጣ በጣም የሚያመኝ። ቅድም እኮ አይቼሽ ስታሳዝኝ ልታለቅሽ ደርሰሽ ነበር። እንዴት አንጀቴን እንደበላሹ። እኔ እኮ የሚያዝንልኝ ሰው የለም እዩዬ ብቻ። እናቴ አታዝንልኝ፣ ወንድም አያዝንልኝ። ማዘርንማ ታያቸው፣ ሲያመኝ ደስታቸው ነው። ኧረ አንድ ጊዜ ምን እንዳደረጉኝ ልንገርሽ። ይቅርብኝ። ይኸውልሽ የሆነ ጊዜ የወር አበባዬ መጣና በጣም አመመኝ። ከዛ ማዘር ምን ይሉኛል? ሆን ብለው እኔን ለማናደድ የወር አበባ ሲመጣ የሚያማቸው ሴቶች እንደ ሔዋን ፈጣሪ ሊያሳዘኑ ናቸው። እሱ ነገር ከሔዋን ጋር ይገናኛል እንዴ? አረ ምን ይገናኛል? እኔን ለማናደድ ነው እንጂ። እና እኔ መውለድ ያልቻልኩት በስነ ስርዓት ስለማይመጣ ነው። እሳቸው ግን ሆን ብዬ ነው ይመስላቸው። ውሸት። ሔዋን እኔ በወር አበባ ትቸገር አትቸገር በምን አውቃለሁ? ጓደኛ አይደለች ወይ ድርተኛ አይደለች? ካልኩም ደግሞ ተሳስቻለሁ ማለት ነው። ተናዳ ከሆነ ግን ተሳክቶልኛል ማለት ነው። አንዳንዴ ሲያመኝ ከሰው ጋር ተጣይ ነው እኮ የሚለኝ። ከኔ ጋርም ከሁሉም ሰው ጋር ከዩዬ ጋር ብቻ ነው የማይለኝ። አይገርምም? እኔ ግን አሁን የምፈልገው ታክሜ እንደው ለሳቸው አርግዤ ይሄን ግልምጫቸው ማስቆም ነው። ግልምጫቸው ግን አያስፈራሽ? ስማም የግልምጫ እኮ ኤክስፐርት ባያቸው። አረ የሆነ ጊዜ ያደረጉኝ ልንገርሽ። አይ ይቅርብኝ። ይኸውልሽ ከክባ ጋር ሆነው ለዚህ ለሺማኔር የሚገዛበትን ብር ይሄን እስካሁን ቤት ይገዛበት ነበር። ከኪራይ ቤት አንንከራተትም ነበር። አሁን እንደዛ ይባላል? ይሄኔ በዘመናቸው እሳቸው ምንድን ነው ያስልሽ? ጉንፋን ነው ትንብሎሽ ነው? ማዘር ይሄኔ ስታሲ ቢያዩሽ ምን አፋችን ላይ ታሲያለሽ ነበር የሚሉሽ። አሉ እንዴ ጓላች። አይገርምሽም? እንደዛ ነገር እና ማዘር በጣም ጥሩ ሰው ናቸው። ሐኪሜ ባያቸው በባህል ሕክምናቸው እኮ ስንቴ እንዳዳኑኝ። ልክ ነሽ። እና አሁን እኔ የምፈልገው ለእሳቸው ልጅ መስጠት ብቻ ነው። እውነትሽን ነው ወይ? በስመ አብ ማዘር አሉ እንዴ እዚህ ጋር? እንዳለሁ አላወቅሽም? አላወቅኩም። ይሁን እማዬ። ወዴት ነው ሩጫው? ምን ጥፋት አጠፋሽ ደግሞ?
ምን ነው እንዳዳምና ሔዋን ተደበቅሽ? ኤው እንዳትዋሺ። ከመምጣቴ በፊት ያማችሁኝ ንገሪኝ። እሺ። እስቲ ምንድን ነው ስታሙኝ የነበረውን እስቲ ንገሪኝ። እሺ ቅድም ምንድን ነው ያማችሁኝ? ሁሉንም እኮ ሰምተውታል። ልጄን አምተዋለች እና ሌላ ልጅ አለኝ እኔ። እዩንማ በጣም ነው የምታፈቅረው። ፎንቃ በደንብ ነው የገባላት። አረ እንደው የሚገባ ተይው፣ እኔ ትቼዋለሁኝ። እሺ እኔም ብቻ ነው የምትጠላኝ? ማዘርዬ ኤዱ እኮ ምንም ጥላቻ የለባትም። እና ታዲያ ለምንድን ነው የምታማኝ? ለምንድን ነው እኔ ስታማልሽ እሳቸው ሲታሙ መስማት አልፈልግም ያላልሻት ለምንድን ነው? ልክ ልላት ስኖ ከች ያሉት ከች አርግሽ ደግሞ ስለምንድን ነው ትናገር እያልኩሽ የምታቆርጫት? ማዘርዬ እንዳትጣሉ ብዬ እኮ ነው። አንቺ ምን አገባሽ? ማን ነው አንቺን የዚህ ቤት ሰላም አስከባሪ ያደረገሽ? ከዚህ በኋላ እኔ ስታማ እንዳትሰሚ። ኧረ እኔ አልሰማም። አሁን እንዳይ ወደ ስራሽ። ስሚ፣ ቅድም ሲያወሩሽ አይቼሻለሁ። ምን አሉሽ? ምንም አላሉኝም። አንቺ ደግሞ ስንት ብሶቴን አውርቼልሻለሁ እንዴ? ንገሪኝ። በቃ ተይኝ። ምንድን ነው የምትይኝ? ስራዬን ልስራበት። እኔ እዚህ ቤት ሰራተኛ ነኝ አይደለም? በቃ እናንተ ስትጨቃጭቁ እኔ ጠበቃችሁ ነኝ። አንቺ የምትውሽ አታስመስይ። በስነ ስርዓት አናግሪኝ። ተይኝ በእናትሽ። እኔ ገብቼ ስራዬን ልስራበት። ትገቢያለሽ፣ ትሰሪያለሽ እንዴ? ስንት ነገር አውርተን አሁን የምትቀየሪው ምንድን ነው? በእናትሽ ንገሪኝ። ምን አሉሽ? አይ እሷ እኔን ስታማኝ ለምን ቆሜ ሰማሽ አሉ። እኔ ደግሞ አሳዝናኝ አልኳቸው። ጎበዝ፣ ጥሩ አደረሽ። ከዛ ምን አሉሽ? ሂጂ አሉኛ። አንቺም ሂጂ በቃ እኔ ልስራበት። አሁን ሰላም ሆነሻል ነበር? ደግምሽ የምትቀየሪው ምንድን ነው? ሁለተኛ ስታማኝ እንዳትሰማያት ብለውኛል። እኔም ጆሮ ይደፈን ብዬ ምያለሁ። ለምን ማልሽላቸው? ገና ስንት ነገር እናወራለን። እኔ አልፈልግም፣ አልሰማማ። ምንድን ነው እንዳያባሩሽ ፈርተሽ ነው? ሌላ ቤት አትቀጠሪ? ኧረ እንደዛ አይደለም። እና ወደሽ ነው? ያው እዚህ ስራ አያደክምም ነው እንጂ ወደሽን አይደለም። አይ የምትወደዱ ናችሁ። ግን ምን አትቀየሚኝም? አልቀየምሽም። ንገሪኝ። ሁለታችሁም ነገረኞች ናችሁ። ደግሞ አልቀየምሽም ብለሽኛል። ኧረ አልቀየምሽም። እንዲሁ ነገሩን ነው። ማዘርዬ ዛሬ ተናዷል። ዛሬ በጣም ደብሮታል። ለምን ቲክቶክ አላሳዩትም? የምን ቲክቶክ? አንቺ በቲክቶክ ነው ደስታሽ? ማዘርዬ ሌላ ምን አለ? ስራ ስሪ። ጨርሰሽ ከሆነ ደግሞ ሌላ ስራ ፍጠሪ። ሳሚ 6 ኪሎ የለቀቀውን ቪዲዮ ባዩት በሳቅ ይሞታል። አንቺ እዛው ራስሽ ሳቂ። ማዘርዬ የተሰበረውን ሳናዩት እንዴ? የራስሽ ጉዳይ። የፈለገውን ሰባብሪው ጨርሹ። እኔ ምን አገባኝ? ሁላችሁም ካዲዎች ናችሁ። እኔ ሰው ካደኝ አልካደኝ ምን አገባኝ? ፈጣሪ ብቻ ይካደኝ። እናቴ ማን ያስቀየሙት? ኤዱ ናት። ለነገሩ ትንሽ ይገላገሏታል። ለምሳ አልመጣም ብላለች። ለምሳ መቼ ነው የነገረችሽ? ጠዋት ቁርስ ሳቀርብላት ነው የነገረች። ቅድም ምንድን ነው ተሰበረ ያልሽ? ሳህን ያልሽ? በጣም ይቅርታ ማዘርዬ፣ እንዳይናደዱ ብዬ ነው ያልነገርኩት። የቱ ሳህን ነው የተሰበረው? ትልቁን፣ እርሶ የሚወዱትን። ምን ስታረጊ ሰበርሽ አንቺ? እኔ አይደለሁም የሰበርኩት፣ እንዳትናገሪ ብላ ስለለመነች ነው። እሷማ ልጅ የልጄን ሰብራለች። ደግሞ ትንሽ ቆይታ እኔንም ትሰብረኛለች። ክቧ ናት ከሳምንት በፊት ተውሳ የነበረው። ሁላችሁም ከሃዲዎች ናችሁ። አንቺም ከሃዲ ነሽ ራስሽ። እንዴት ለእኔ ሳትነግሪ ሳህኔን ትሰጫታለሽ? እርሶና ክቧ አንድ አይደላችሁ እንዴ? ባልሰጣት አይቆጡኝም? ደግሞ እቁብ ገብቼ ከፍላለሁ ብላለች። ከተካችልን እኛ ምን አገባን? አንቺ ሙልዬ እንደሆነ እኔ መቼም አጠላኝም። እኔ ሲኮሳተሩብኝ ጊዜ እኮ ያወቁ መስሎኝ ነው። ኧረ እባክሽ። ለማንኛውም እንኳን ይሰበር ብላኛለች። ቆይ ግን ምን ብለሻቸው ነው? ሙልዬ እኮ እኔን በጣም ነው የምትወደኝ። ባለፈው የሰበርኳቸውን ብርጭቆች እኮ ከደሞዝሽ ይቆረጣል ብለውኛል። ሂጅ አትልሽም ብለውኛል። እስኪ አንቺን ስለሚሰሙሽ ሂጂና አሳምኝልኝ።
የሆነ ነገር በጣም አናድሻት ነው እንጂ ሙልዬማ እንደዚህ አጨክንብሽም ነበር። ከሰው ሰው ይለያሉ ማለት ነው። ይልቅ ስሚ፣ ሙልዬ ደስ ሲላት ዕዳ መሰረዝ ትችልበታለች። ሂጂ ቶሎ ብለሽ አሰርዢ ሂጂ። እንዴ ማዘርዬ ፈልጌዎት ነበር። ለምን? ለክቧ እንዳደረጉት ዕዳዬን ይሰርዙልኛል? ምን? የምን ዕዳ? ባለፈው የሰበርኩት ብርጭቆ ከደሞዝሽ ይቆረጣል አላሉኝም? አይ ችግር የለም ትቼሻለሁ፣ ምሬሻለሁ። ግን ስሚ ሁለተኛ እንዳይለመድሽ ጆሮሽን ነው ማነሳልሽ። ያው እኔ ልምዝግ አድርግ። እሺ ማዘርዬ አመሰግናለሁ እናቴ። ስሚማ ሰረዙልኝ እኮ። ሙልዬ ዛሬ የማንንም ዕዳ ነው የምትሰርዘው። አንዳንዴ እኮ ሙልዬ ጻድቋ ሙልዬ ትሆናለች፣ አንዳንዴ ደግሞ አምባገነኗ ሙልዬ፣ አንዳንዴ ደግሞ አምባገነን የሰፈር ጎረምሳ ነው የሚመስሉኝ። ትዕቢተኛ። አንቺ ፊት ሲሰጡሽ ድንበር ትጥሻለሽ። ሁለተኛ እኔ ባለሁበት ሙልዬ እንዳታሚያት። ምን ታካብጃለሽ? ስቀልድ ነው። እሳቸው በሌሉበት ታካብጃለሽ እንዴ? ሂጅ። ዋ ኤዱ ያንቺ ነሽ እንዴ? ማዘር መስለውኝ እንዴት ክው እንዳልኩኝ። እስኪ ንገረኝ፣ እኔ ከማዘር በምን አንሳለሁ? እድሜ እንዳትለኝ፣ የቤቱ እመቤት ነኝ። ለእኔም መደናበር አልነበረባትም? አሃ እኔን ከምንም አቆጥረኝም ማለት ነው። አንቺ እንዴ አንቺ አጥሚታ ሙቂ ብልሽ ስልክሽ ላይ ተጣብቀሽ ቀረሽ? አይደለም ማዘርዬ፣ ወርቆብኝ ነው። ካላመኑ ኤዱን ጠይቋት። አዎ ወድቆባት ነው። አዎ ወይኔ አራዳ መሆን እርግማን ነው። ሳዝንላት እንዴት ነው የምትቀልድብኝ? እያየ ነው። አራዳ ትሁን የፋራ መጮቻ ነው የምትሆነው። ኡፍ ኤዱዬ በጣም ነው የማመሰግነው። አንቺ ባትኖሪ እኮ እዚህ ቤት ስራው ስራ ይሆንብኝ ነበር። እና ታዲያ ምንድን ነው? እድሜ ለአንቺ እንደ ቤቴ እየኖርኩኝ ማዘርን እንደ እናቴ፣ እዩን ደግሞ እንደ አባቴ፣ አንቺን ደግሞ እንደ እህቴ ነው የማየው። እንደ እህቴ እስቲ? እንደ እኩያ እህቴ ነው። ጭራሽ እኩያ እህትሽ? ችግር አለው? ስለሌለሽ ደስ ይልሻል ብዬ ነበር። አሃ እኔን ከምንም አቆጥረኝም ማለት ነው። ሰማህ? ማዘርን እናት፣ እዩን አባት፣ እኔን እህት። አልገባህም? እኔን እኮ አለማክበሯ ነው። ማዘርስ እሺ ይሁን፣ እድሜያቸው ነው፣ ለመከበር ከሳቸው ጋር ልጋጭ። እዩ አባት ከሆነ ለምንድን ነው እኔ እናት ማለው ነው? እድሜ እንዳትለኝ እሺ። እሱ ይቅር፣ ታላቅ እህቷ ስለምን አልሆንም? እንደውም አልፈልግም፣ የቤት እመቤት ነኝ። እኔም እህት ስለሌለኝ ደስ ይለኝ ነበር። የሚጠቅምሽ ከሆነ እንደ እህትሽ ብታይኝ ችግር የለውም፣ ግን እንደ ታላቅ እህትሽ ነው እሺ የምታይኝ። እንደሱማ አይሆንም። ስትይ አንቺ ሙድ የገባሽ ስለሆነ አትቆጪኝ። በዛ ላይ ደግሞ ቅብጥ ስትይ ታናሽ እህቴ ነው የምትመስይኝ። ሄዱዬ ታናሽ እህት አለሽ? የለኝም። አሁን ገባኝ። ስሚኝ፣ እህትሽ አይደለሁም። የእህትነትንም ፍቅር አላውቀው። እንደ ቤት እመቤትነቴ ለማዘር የምትሰጪው ክብር ሳትቀንሺ ሳትጨምሪ እንድትሰጪኝ እፈልጋለሁ። ኤዱ ሰምተሽኛል? ኧረ እቺ ደግሞ ነው ስልክ ማታነሳው። ማኪዬ እንዴት ነሽ? ምን ሆነሽ ስልክ ማታነሺው? ዳትስ አይተሽ አትደውይም? አለቃዬ ምን አለቃ? ታውቂያለሽ እኔ እንደዚህ አይነት ነገር አልወድም። በክብሬ የሚመጣ ሰው ኤዱ ቆይ ምን አድርጌሽ ነው? አሁን ደብሮኛል። ሲበርድልኝ ታናግሪኛለሽ። እሺ ማወቅ እችላለሁ ከስንት ደቂቃ በኋላ እንደሚበርድልሽ? ኧረ ስቀልድሽ ነው። አንቺ ግን ምን ሆነሽ ነው በትንሽ በትልቁ የምትናደጂው? እሺ አሁን ምን ፈለግሽ? ቅድም ከማዘር ጋር ሆነሽ ስጠራሽ ለምንድነው ዝም ያልሽኝ? አውቄ ነው። እሺ ምን አደረገሽ ነው? አክብሪኝ ባልሽው ነው? እቺ ደግሞ እሱንማ ረስቼዋለሁ። ታዲያ ለምን ዛጋሽኝ? ይኸውልሽ ሄዱ አንቺ ስለምቀይኝ እኮ ነው ቅድም ያልደነገጥኩት።
ሲጀመር ለምንድን ነው እኔ የምቀልሽ? እንደሳቸው ክብር አይገባኝ? ስለምወድሽ ነው። እሳቸውንም ትወጃቸዋለሽ። እሳቸውን ስታይ ግን ትርበተብቻለሽ። ከአንቺ ጋር መጨቃጨቅ ስለማልፈልግ ነው ሄዱዬ። እኔ መጋጨት ካልፈለግሽ ከእሳቸው እኩል አክብሪኝ። ሰላም ሰላም። በኋላ እመጣለሁ ባያቸው። ኧረ ትቀልጃለሽ እንዴ? ምንድን ነው? ቆይ ምን ተናገረሻት ነው ቅድም እንደዚህ ያላናገር ያለችሽ? ኧረ እኔ ምንም አላረኳትም ማዘር። ጎሽ መጣሽ። ምንድን ነው የሆናችሁት? ምን ሆነን? ከዚህ የበለጠ መቼም እንግዲህ አትፈነካከቱ። አስኮርፋሽ ነው? እሷን የምታስኮርፈኝ? እና ማኩረፍ አምሮሽ ነው ያኮረፍሽው? ቅድም ዝም ያልኳት እርሱን እንዳላቋርጦት ብዬ ነው። ጽድቁ ቀርቶ በቅጡ በኮነነኝ አለች አሉ ሴትዮዋ። እሱን ተይና ለምን እንደተቆጣችሽ ንገሪ። አረ ማዘረፉ እኔ ነኝ በሰው ቁጣ ማኮርፉ? እና ሌላ ምን አድርጋሻለች? ቆይ አንቺ መታሻት? ኧረ እኔ ያልነካኋት። አዎ ቅድም ስታስፈራራኝ ነበር። አንቺ ምን አድርጊ ብለሽ ነው አንቺ የምታስፈራሪያት? ኧረ እኔ ልሙት ማዘርዬ፣ ወንድሜን ይንሳይ። ስቀልድ ነው ማዘርዬ። ያው እርሶ ሲያሹፍ አልነበር ቅድም? እኔም ላሹፍ ብዬ ነው። ድሮም ልጅ ጨዋታ ይወዳል። እኔም አንድ ልጅ ስታኮርፊ ያሳዘነሽ ነው። አሁን ሁለታችሁም ጥፎ ከፊቴ በቃ። ለዛ ነው እርሶም እንደ ልጅ ያኮረፉት። አንቺኛዋ ግን አጥሚቴን ባስቸኳይ ይዘሽ ነኝ። ለእሷ ብዬ በመክራት ጭራሽ ታሾፍብኛለች እንዴ! ድንጋይ መሆኔን አላወቀችም። የሚወድቅብኝም ይፈረከሳል፣ የምወድቅበትም እንደዛ። ቅድም ለምንድን ነው አትሂጂ እያልኩሽ የሄድሽው? ማዘር እየጠሩኝ ዝም ልበላቸው? ትልቅ ሰው ናቸው። አንቺ እንድታከብሪኝ ሲባል እኔ ማርጀት አለብኝ? ሳላረጅም ቢሆን ታከብሪኛለሽ። ቆይ ለምንድን ነው አንቺ አምባገነን እንደሆነ የምታደርጊኝ? ለምን ማትረጂኝ? የቤት እመቤት ስለሆንኩኝ ከእሳቸው በላይ እኔ መከበር አለብኝ። ኤዱዬ እንዴት አላከብርሽም? ምስኪን እኮ ነሽ። አንቺ አታስቸግሪ እንጂ እኔ አከብርሻለሁ። ደግሞ ምንድን ነው ያስቸገርኩት? ኧረ እኔ ስቀልድሽ ነው። አንቺ ያኔ ማዘር ጋር እንዳልሽው እንዴት እንዳሽቀነጠረችኝ እያየ ነው። እኔ አራዳ ስሆንላት እሷ እንደ ፋራ ያረጋታል። እኔ እኮ እንደ ማዘር አምባገነን ሆኜ አይኔን ማጉረጥረጥ አቅቶኝ አይደለም። ቆይ ሰላሟን ነው የምሰጣት፣ ሰላሟን ነው የምነሳት። ታዲያ ለምን አሁን ገፋሽኝ? ኧረ ምን ሆነሽ ነው? ከሳቸው እኩል አክብሪኝ ስትይኝ ነው። ኧረ ሙድ የለውም። ምን ሆነሽ ነው ሄዱ? አላቅልሽ። ሙድ ከሌለው ሙድ ጨምረሽበትም ቢሆን ታከብሪኛለሽ። ኧረ ሄዱዬ ምን ሆነሽ ነው? አታካብጂው። ወጣት አይደለሽ እንዴ? ወጣት በሆንስ ወጣት መዋረድ አለበት ያለው ማን ነው? መቼ ተዋረድሽ? በቃ አላቅልሽ። ታከብሪኛለሽ፣ ታከብሪኛለሽ። በጸባይ እምቢ ካልሽ በግድ ታከብሪኛለሽ። ሄዱዬ አሁን ያልሽውን አንቺ ነሽ ያልሽው፣ እኔ አላምን። ጠሩኝ ማዘርዬ። አንቺ ሄዱ ምን አድርጊ ብለሽ ነው የምትጨቀጭቂያት? እኔ እንዴ እዚህ ቤት ቆይ ምንድን ነው ዛሬ? እንዴ አንቺ ለማን ነው ጀርባሽን የምትሰጪው? እባክሽ ስናደድ እንዳያዩኝ ብዬ ነው። ስቆጣሽ አይንሽን ማየት ፈልጋለሁ። ዙሪ ዙሪ እናይኝ። ምን ያስቅሻል? ንግግሮት ነው። መብራት ስለሌለ የተጠራቀመ ስራ አለብኝ። ሄጄ ልስራ። ውይ ስራውን ነው ትዝ ያለሽ? አፊ ይልኝ ያልኩሽን አጥሚት እንኳን ይሁንና እስካሁን ድረስ አጃይን አፍልተሽ አለመጣሽም። ተለማምጨሽ። ይቅርታ ለሱ ማዘር። ለዛ ደግሞ ይቅርታ ትላለች። ምን የሚሰርቡኝ ጠፍቶባቸው ነው። የጠፋባቸው ደግሞ ስለሚጠነቀቁልኝ ነው። ለዛ ነው ያልተናደርኩት። ምንድነው አንቺ ዛሬ ዝም ብለሽ የሚያስገለፈጥሽ? አረ ምንም ስድ። እሺ ማዘር። እሺ ነው ያልሽው? አሃ በስድነቴ ኮራለሁ እያልሽ ነው? ሂጂ አንቺ ሂጂ ከዚህ። እንጂ ለምን ያስገለፈጥሻል? ማዘር ዛሬ እኔና እርሶ በጣም ቢስ ነን። እኔም ከአንድ ሰው በላይ የመጋጨት አቅም የለኝም። ማዘር አንጀቴን ያራሱት። እንኳን ሰደቡሽ። ሰውን የማያከብር ሰው አይከበርም። እሰይ እንኪ እስኪ ያዡ። ስለከበደኝ ነው። እኔን እኮ ነው የሚከብደኝ። አሁን በኋላ አክብሪኝ እንዳትይ። ለምንድን ነው ማለልሽ? አልፈልግማ።
እንደዛ ከሆነ ግልጽ ጦርነት ውስጥ ነው የምንገባው። እንዴ እንግባ። እስቲ እርስዎ ፍረዱ። ልታከብረኝ አይገባም? ጥጋብ እኮ በጣም ይወጠራት። ጥጋብ አልወጠረኝም። ከዚህ በላይ እንዴት ላክብርሽ? እንደ ታናሽ እህትሽ እያከበርሽኝ ደግሞ ከዚህ በላይ እንድላክብርሽ ትያለሽ? በእኛ ግጭት እየተዝናኑ ነው። አያፍሩ? ምን? አንቺ ፊት ሲሰጡሽ አትቻይም? ዝም ስላሉ ነው እና ይበሏ። እንደዚህ ታናግራቸዋለሽ? ማዘር የምንፈለጉ ስኳር አንሷቸዋል። ሂጂ ስኳር ጨምሪ። እንደውም አያንሰውም ይበዛዋል። ቀንሿ ከበዛ ከሚጠጡት ላይ ነው። አላቀልሽም። ሲጀመር አጃ አምጪ ያሉሽ ቅድም ትናንትና፣ አንቺ አመጣሽው አሁን። መብራት ጠፍቶ አይደል እንዴ? ለዛ ነው ቀስ ብዬ በከሰል የሰራሁት። አንቺ በፈጀሽው ሰዓት እንኳን አጃ ዶሮ ይሰራል። ግን እኮ አትበይኝ። ሲጀመር በዚህ መቀጠል አትሽም። ወይ ስልክሽን ወይ ስራሽን ትመርጫለሽ። ዝም ስትባይ አበዛሹ። አሁን የሚፈልጉትን ጠይቂያቸው። አሬ ሳሚ 6 ኪሎ የሚባል ልጅ እንደው ጨጓራዬን ልጦ ሊደፋኝ ነው። እሱን የማላይበት የት ልሂድ? እንደ ሳሚ 6 ኪሎ የሚያናድደኝ የለም። ቆይ ለምንድን ነው ራሱን ማያስከብረው? እዚህ ግቢ ከማትባል ሴት ጋር አብረሽን ቪዲዮ ስሪ እያለ ይለማመጣጣል። በዛ ላይ ዱርዬ ናት። እንሰራለታለች። ስንት ጨዋ ሴት እያለ። አንቺ ምንድነው ስልኩ ላይ የምታፊው? አናዶኝ ነው አላሰራ ብሎ። ማንም ያናድድሽ? ኢንተርኔቱ ነው መሰለኝ ዳታ ያልቆ። ዳታ ቆመ። በንኬ ልብስ ልበሽ። እንዴ የሄዱን ልብስ ለምን? ምክንያቱም እሷ በኋላ ትነግረሻለች። እንኪ ልበሽ። እኔ አልፈልግም። ሄዱ ትቆጣኛለች። እኔ ራሴ እቆጣታለሁ። እንኪያሽ ልበሽ። ልብስ አርኪ በቃ። እዩዬ ማዘር ላይ ያባረሩ ነው እንዴ? ከጠዋት ጀምሮ እንድቹ እንዳፈጉ ሙሉ ቤቱን እንደ አዲስ ሳጸዳ አንዴ እንኳን ሳላርፍ አንዴ እንኳን አሁን ራሱ አላለቀልኝም ስራ። አታስቢ፣ አታባረርሽ። እማ ሲነሳባት እንደዚህ ስር ነቀል ጽዳት ነው የምትወደው። ደህና ነሽ? ምን አልከኝ? ደህና ነሽ ወይ? አዎ ደህና ነኝ። በሰላም ነው የኤዱን ልብስ አንስተሽ የለበሽው? አዎ። እንዴ ድንገት አስታው ነው። ኤዱ እስኪ ዝም በይ። እኔ እሷን የጠየኩት። እየተርበተበተች አታያትም? እኔ እኮ ላረጋጋልህ ነው። እንድትረጋጋ አልፈልግም። ሰላምዬ ተይው፣ እንዳትረበሽ። ሱቅ ስትላኪ ይሄን ልብስ ለብሰሽ ሙሴ ሲጎነትልሽ እንደነበር ሊጠይቅሽ ነው። እኔም ጎነጠላት አላልኩም። እንዴ ለምንድን ነው ልጅቷ እንደዚህ የምታናገራት? በቃ ተዋት፣ እንደውም አትጠይቃት። ና እንሂድ። እንዴ ኤዱ፣ ካሁን በኋላ እኔ እሷን ላወራት ፈልጋለሁ። ጣልቃ አትግቢ። ዝም በይ። ሰላም፣ ከዋሸሽኝ እንጣላለን። ዝም በይው እናቴ፣ አይጣላሽ። ምንድን ነው የምትጣላት? ኧረ እባክሽ ኤዱ ፕሊዝ፣ ላውራት እሷን። አንቺ ዝም በይ። ታዲያ ጸብን ምን አመጣው? ሰላም ምንም ሳትዋሽ ትነግርሃለች። ንገሪው፣ ሳትዋሺ ንገሪው። እሺ አልመለሽልኝም። ለምን ኤዱ ልብስ ለበሽ? ደስ ስላለኝ ነው። እኔ ራሱ ልብሴ እንዴት ደስ እንደሚለኝ። እሺ ምን ተልከሽ ነው ሄድሽው? መች ተላኩኝ? አልተላክሽም? ከቤት አልወጣሽም እንዴ? ኧረ ወታለች። ዘይት ለመግዛት ወጣ ነበር። እሱማ ዘይት ልገዛ ወጣሁ እንዴ? አዎ ወተሽ ነበር። እና ዘይቱን ገዛሽ? እሷን ለምን ታያታለሽ? እኔ መልሽልኝ። እንዴ ከልጁ ጋር ከዚህ በፊት ትታወቃላችሁ? ከሳሚ ጋር? ማን ነው ደግሞ ሳሚ? ቲክቶከሩ እኮ ተደባልቆባት ነው። ጎረቤታችን ሙሴ ስፖርተኛው፣ እሱን አግኝተሽዋል ነበር? ሲጎነትልሻል ነበር? ሙሴ እኔ ሊጎነትልኝ ፈልጉ? ሰላም ተይው በቃ። አንቺ ለተራ ነገር ሲሆንማ አራዳ ነሽ፣ ለቁም ነገር ሲሆን ፋራ። ልብሴን አውልቂ ደግሞ። እኔ ምንሽ እና ሙሴ እኔን አናገረኝ ማለት ነው? ማናገር ብቻ ሳይሆን ጎትቶሽ እምቢ ብለሽዋል። ሙሴ እኔን ጎትቶኝ አላናግርም ብዬው? አዎ ብለሽዋል። እና እዩ አመነ? አዎ ሙሴ ዱርዬ ስለሆነ አምኗል። አሁን ነይና ቡና አፊ ተብልሻል። ቶሎ ነይ። የሆነ ፊልም ላይ ያየሁት ነገር ትዝ አለኝ። እንደዚህ በቡድን ሲተባበሩብህ ደካማ የሚባለውን ሰው ፈልገህ ኃይለኛውን ዱላህን እዛ ላይ ማሳረፍ ነው። ያኔ ለውጥ ይመጣል። እኔ ደግሞ ሰላምን ነው የምጠቀመው። ሰላም እንደምትፈራኝ ስለማቅ ሁሉንም ነገር ግልጽ ታደርገዋለች። ኤዱዬ ሳላቅ ስላስጨነኩሽና በማይሆን ነገር ስለጠረጠርኩሽ ይቅርታ። ምን ችግር አለው እዩዬ? ባል ሚስቱን መጠርጠር፣ ሚስት ባሏን መጠርጠር ያለ ነው። ምን ችግር አለው? ችግር የለውም እዩዬ፣ ለአሁኑ ይቅር ብያለሁ። ከዚህ በኋላ ግን እንደዚህ ነገር እንዳይደግመህ ቃል ግባልኝ። በፍጹም። እኔ የምልሽ
ሙሴ ቅድም ምን አድርጊ ነበር የሚልሽ? እንዴ ጠየቅካት አይደል? እንዴ ለምንድን ነው ልጅቷ የምታስጨንቃት? የሆነ ማጣራት ያለብኝ ጉዳይ ስላለ ነው። እሺ ምንድን ነው ያለሽ? እንዴ እኔን ተቆጣጠርክ፣ ቤቱን ተቆጣጠርክ። እንዴ አሁንም ደግሞ እሷ ልትቆጣጠር? እሷን እንኳን ለኛ ተውለን እንጂ። እንዴ ለምንድን ነው አፋፌን የምትይኝ? ላውራበት እንጂ። መልስ ነው የሰጠችህ፣ አፋፍህን አላለችህ። እዩዬ ይህን እርሳውና ይልቅ ጨዋታ አጫውተን። ያንተ ጨዋታ እኮ ደስ ይለኛል። አመሰግናለሁ ሳብዬ። ግን የሙሴ ጉዳይ በጣም አንገብግቦኛል፣ ልተው አልችልም። እዚህ ቤት ውስጥ ላሉ 2 ሴቶች ካልተመለሰ ነገ እንግዳ እንዴት ነው የምንጋብዘው? እንዴት ይመጣል እዚህ ቤት? ለእናቴም እሰጋለሁ እኔ። አዎ ኧረ እዩ አታካብደው። እሺ ምን አለሽ? እንዴ ሊያናግርሽ ሲፈልግ እምቢ ብለሽ ሆነ አይደል? እንደዛ ነገር ሄዱ እንዴ ነፍስ አውቃለች እኮ ለምን እራሷ አትመልስም? እንደዚህ ያናገርካት እንዴት ትመልስልህ? ታስፈራለህ እኮ። ማዘርን እኮ ነው የምትመስለው አንዳንዴ። በቃ ቀስ ብላ አናግራት እንድትደፍርህ። እሺ ይኸው በፈገግታ ሰላም፣ ሙሴ እንደሚወድሽ ታውቂያለሽ አይደል? ውሸቱን ነው ውሸቱን ነው። ለምንድን ነው እቃው የምትይው? ውሸቴን አይደለም። በቀጥታ ማናገር ፈርቶ እንደውም በማ በኩል ሊጠይቅሽ እያሰበ ነበር። አስተያየቱ የፍቅር ነው። አይተሽው አታውቂም? በቃ እሺ ውሸቴን ነው። በውሸት አታጓጓት። እኔ ነኝ ሮጬ የገባሁት። እኔም ውሸቴን ነው።